ንባብ ቅድም ታሪካዊ ስብራቶቻችን ጠግነን የሚል ሰምተናል። የኑሮ ውድነት በከፍተኛ ሁኔታ ባለበት ሁኔታ ግብርናችን ባለበት በሄደበት ሁኔታ መሰረታዊ ለውጥ ባልተደረገበት ሁኔታ ገበሬው እጅግ ችግር ውስጥ ባለበት ሁኔታ ምንድነው ታሪካዊ ስብራቶቻችን የጠገነ የሚል ማብራሪያ ቢሰጠን ነው። የሞኖፖሊ ክሮፒንግ ስታይል ነው የያዙት። አንድ አይነት ሰብልን የማምረት ነው የያዙት። ይሄ ደግሞ አዋጭ አልነበረም። በተለይ በኃይለ ሥላሴ ዘመን ነው ይሄ የተጀመረው። በኃይለ ሥላሴ ዘመን ቆዳና ሌጦ ተብሎ ቡና ተብሎ በቆሎ ተብሎ በሞኖክሮፒንግ በጣም ተሞክሮ አዋጭ አልነበረም፣ አልሆነም። በደርግ ጊዜ ሰሊጥ ነበረ፣ በአሁኑ በብልጽግና ጊዜ ደግሞ የስንዴ ፋሽን በጣም አገሪቱን እያናወጠ ነው። ስለዚህ ገበሬው የፈለገው ምርት አያመርትም። በቆሎን መንጥሮ ስንዴን ያዘራሉ። ንባብ ቅድም ታሪካዊ ስብራቶቻችን ጠግነን የሚል ሰምተናል። የኑሮ ውድነት በከፍተኛ ሁኔታ ባለበት ሁኔታ ግብርናችን ባለበት በሄደበት ሁኔታ መሰረታዊ ለውጥ ባልተደረገበት ሁኔታ ገበሬው እጅግ ችግር ውስጥ ባለበት ሁኔታ ምንድነው ታሪካዊ ስብራቶቻችን የጠገነ ማብራሪያ ቢሰጠን ነው። የኑሮ ውድነትን በተመለከተ ቅድምም በዝርዝር ለማብራራት ሞክረናል። የኑሮ ውድነቱ አለ። በተለይ ደግሞ ዝቅተኛ ገቢ ቋሚ ገቢ ያላቸው የከተማ ነዋሪዎቻችንን በእጅጉ እየጎዳና እየፈተነ ያለ ነገር እንደሆነ እናውቃለን። ይሄ ግን የተከሰተው ምርት ስለሌለ ሳይሆን በዓለም አቀፍ ተጨባጭ ሁኔታዎች የማምረቻ ወጪዎች እየጨመሩ በመምጣታቸው ስለሆነ አንድም የማምረቻ ወጪን መቀነስ የሚያስችሉ አቅጣጫዎችን እንደ መንግስት ይሁነን ብለን አስበንበት እየሰራን ነው ያለነው። ባለፉት ደቂቃዎች የብልጽግና ፓርቲ ተከራካሪዎች የቁጥር ጋጋታና የቢሮ ሪፖርት የሚመስል እንጂ የግብርናና ገጠር ልማት አማራጭ ፖሊሲ የማይመስል ክርክር ሲያቀርቡ አስተውለናል። ኢትዮጵያ በአፍሪካ የውሃ ማማ እየተባለች ዓመቱን ሙሉ የሚፈሱ ትልልቅ የተፈጥሮ ወንዞች ባለቤት ሆና እያለ የግብርናችን እድገት እጅግ አዝጋሚ ኋላ ቀር የሆነ ዓለም በ17ኛው ክፍለ ዘመን ያለፈውን ያስተራረስና የአመራረት ዘዴ የሚከተል ሀገር በመሆኗ የፖሊሲ መክሸፍ የመዋቅር መዝረክረክ ብቻ ሳይሆን የሞራል ዝቅጠት መሆኑን ያሳያል። በካሜራ ፊት በሀገራችን በግብርና ምርት የተትረፈረፈ የተንበሸበሸ ተብሎ ቢነገረንም በየቤታችን ያለው እውነታ ግን ዜጎች የኑሮ ውድነት አንገሽግሿቸዋል። ይህ የፕሮፓጋንዳ አካሄድ የዜጎች ችግር እና ረሃብ በታይታ ሊያስታግስ አይችልም። ፕሮፓጋንዳም ዳቦ ሊሆን አይችልም። እስቲ እንጠይቅ። ገዢው ፓርቲ በ2012 ዓመተ ምህረት በገባው የ10 ዓመት የልማት እቅድ የኢኮኖሚ መዋቅር ሽግግር አመጣለሁ፣ ግብርናውን በአማካይ 6 በመቶ አሳድጋለሁ ብሎ ቃል ገብቶ ነበር። ዛሬ የደረስንበት እውነት የዋጋ ግሽበት ዜጎች አንቆ የያዘበት ግብርናውን ከታይታ ባለፈ መዋቅራዊ ለውጥ ያልመጣበት ዜጋው በገዛ ሀገሩ በልቶ ማደር የናፈቀውና የኑሮ ውድነቱ የከፋ ደረጃ መድረሱን ያሳያል። ይህ ነው እንግዲህ የፖሊሲ መካንነት። የስንዴ ፓራዶክስ እጅግ ያስደነግጣል። መንግስት ስንዴ ኤክስፖርት አደረግን ይላል። ዜጋው ግን የዳቦ ዋጋ በመናሩ የተነሳ ዳቦ ለማግኘት በሰልፍ ይሰቃያል። ይህ ፓራዶክስ ነው። መንግስት ለፎቶ የሚሆን ስንዴ ያለ አሁንም በፎቶ እንደሚያሳየን ነዶም ጭምር። በነገራችን ላይ ገበሬው የስንዴውን ማሰራ በራሱ እዛው ነው እንጂ የሚያስረው እንጂ አሁን የሚያሳዩን ነዶ በሚለው አይደለም። ይሄ በቀጣይ ቢያስተካክሉ ጥሩ ነው። ስለዚህ ዜጋው የሚበላው አጥቶ በዳቦ ጭምር እየተሰቃየ ያለበት ሁኔታ አለ። እውነተኛ የምግብ ሉዓላዊነት የሚረጋገጠው ገበሬው የመሬት ባለቤት ሲሆንና የመንግስት ካድሬ ከገበሬው ማሳ እጁ ሲያነሳ ብቻ ነው። በኢዜማ አስተዳደር መሬት የካድሬ ማሰሪያ ገመድ መሆኑ አብቅቶ የዜጋው የኢኮኖሚ ነጻነት መሰረት ይሆናል። ከዚህም በላይ ዛሬ ስለ ግብርና ትራንስፎርሜሽን ስናወራ አካታችነት የታለ? የሴቶች ተሳትፎና የማህበራዊ ፍትህ በገዢው ፓርቲ ዘንድ የቁጥር ማሟያ ብቻ ሆኗል። ማህበራዊ ፍትህ እጦት ያመጣው አንዱ የተሳሳተ የመሬት ፖሊሲ በመከተላችን ነው። የመሬት ፖሊሲው በድሃውና በሀብታም መካከል ሰፊ ልዩነት ፈጥሯል። ዜጋው በተለይ የሴቶች የመሬት ካፒታል ባለቤት ሳይሆኑ ትውልዱ 38 በመቶ መቀንጨር ውስጥ ሆኖ እያለ የኑሮ ውድነት ጣራ በነካበት ስለ ብልጽግና ማውራት ለበጣ እንጂ ፍትሃዊነት አይደለም። ውድ ኢትዮጵያውያን፣ ኢዜማ አጠቃላይ ይዟቸው የመጣው የፖሊሲ አማራጮች ምንድን ናቸው? ግብርናው ከካድሬ ማነቆ አላቆ ዜጋውን ገበሬውና አርሶ አደሩ የመሬት ባለቤት በማድረግ ኢኮኖሚ ነጻነት ማወጅ፣ የግብርናና ገጠር ልማት ተቋማት የፖለቲካ ጣልቃ ገብነት በመክታት ግብርናውን ሙያን ለሙያተኛ መተው፣ የራሳችን ምርጥ ዘር በማዘጋጀት የግብርና
እና የግብዓት ቴክኖሎጂ በማቅረብ የምግብ ሉዓላዊነታችን ማረጋገጥ፣ ምርትን በጥሬ የመላክ ውርደት አብቅቶ እሴት የተጨመረባቸው ሜድ ኢን ኢትዮጵያ ምርቶችን ለዓለም በማቅረብ የኢንዱስትሪ ትንሳኤ ማብሰር፣ እናቶች ከኑሮ ውድነት እሳት አውጥቶ በወረዳ ደረጃ የሚገነቡ የእህል ጎተራዎች የገበያ መረጋጋት መፍጠር፣ 800 ሺህ የገጠር ወጣቶች ከፍልሰት ስቃይ አውጥቶ በትውልድ መንደራቸው የዘመናዊ ከተሜነት ባለቤት ማድረግ። ስለዚህ ክቡራንና ክቡራን ምርጫችሁ በእጃችሁ ነው። ኢዜማ መምረጥ ማለት ለረጅም ጊዜ አብሮን የኖረው ባህላዊ የግብርና አሰራር ዘዴ መቀየር ማለት ነው። ከልመናና ከእርዳታ መውጣት ማለት ነው። የምግብ ሉዓላዊነት ማረጋገጥ ማለት ነው። ኢዜማ መምረጥ ማለት ገበሬው ህይወት ማሻሻል ነው። የኢዜማ ምልክት ሚዛን ነው። ኢዜማን ይምረጡ። ሚዛን የእኩልነት የፍትሃዊነትና የነጻነት ምልክት ነው። አመሰግናለሁኝ። ከክሮፒንግ አኳያ ሞኖክሮፒንግ ነው የተባለው ከእውነታ የራቀ ነው። የአግሮኖሚክ ፕራክቲሳችን ጥናት ላይ የተመሰረተ በእያንዳንዱ አካባቢ ያለውን ጸጋ የለየ የትኛው አካባቢ ለየትኛው ምርት እንደሚሆን በዝርዝር ለይተን በጥናት ለይተን ማፕ አድርገን ነው እየሰራንበት ያለ ነው። ከዛም ባለፈ ከውሃ ሀብት አጠቃቀም ከደን ልማት ጋርም ተያይዞ በደንብ በጥናት ላይ ተመስርተን በመሬት አዋጁም በመሬት አጠቃቀምና ይዞታ አዋጁም ባስቀመጥነው መሰረት በዛ አይነት መንገድ እየተገበርን ነው ያለነው። ጸጋን ለይተን ነው የምንሄደው። ሞኖክሮፒንግ አይደለም። የአግሮኖሚክ ፕራክቲሱን ምንም ሳትገነዘቡ ሳታዩት ለማስረዳት ባትሞክሩ ጥሩ ነው። በርካታ ሳይንቲስቶች አሉን። የኢትዮጵያ የግብርና ትራንስፎርሜሽን ኢንስቲትዩት የሚባል ኤቲአይ የሚባል በጣም ጠንካራ ተቋም አለን። ብዙ ሳይንቲስቶች ጥረት እነሱ በሚያመጡት ምክረ ሀሳብ መሰረት ግብርናን እየተገበርን ያለን መሆኑ በዛም ሂደት ደግሞ የመጣው ውጤት ለዚህ ምስክር መሆኑን ስለምንገነዘብ ከዚህ አኳያ ብታዩ ስለ ቬጂቴብልና ስለ አግሮ ኢንዱስትሪ ብዙም አላሉንም። ለምሳሌ ማንጎን አምርቶ አግሮ ፕሮሰሲንግ አድርጎ ጁስ ማምረት አልቻሉም። ከውጪ ነው የሚገባው። ይሄንን እንዴት ነው ያዩ? አብዛኛው ማንጎ ወደ ገበያ ካለማቅረባቸው ዝንጀሮ ነው የሚበላው። ይሄንን እንዴት ያዩታል ነው? ከአግሮ ኢንዱስትሪ አንጻር አግሮ ኢንዱስትሪ ለማቋቋም ምርትና ምርታማነትን ማሳደግ መሰረታዊ ነው። የግብርና ትራንስፎርሜሽን ብቻ ሳይሆን የገጠር ትራንስፎርሜሽንን ማምጣት ዋነኛ የብልጽግና ፓርቲ ዓላማ ነው። ስለዚህ በግብርናው በምናስመዘግበው የምርትና ምርታማነት መጠን ሁሉም ወረዳዎች እንደየጸጋቸው 3-2-1 የሚል ስትራቴጂ ነው የምንከተለው ማለት ነው። በጣም የተትረፈረፈ የግብርና ምርት ጸጋ ያላቸው ወረዳዎች በየወረዳው አግሮ ፕሮሰሲንግ የሆኑ የእንስሳት ወር የእጽዋት ሊሆን ይችላል፣ የእህል ሊሆን ይችላል፣ አግሮ ፕሮሰስ የሚያደርጉት 3 ኢንዱስትሪ እንዲኖራቸው ነው አቅደን እየሰራን ያለ ነው። በመካከለኛ ደረጃ ያሉት ደግሞ 2 እንዲኖራቸው፣ አነስተኛ ጸጋ ያላቸው ወረዳዎች ደግሞ እንደ ሁኔታው አንዳንድ ኢንዱስትሪዎች እንዲኖራቸው በማድረግ በአጠቃላይ የግብርና ምርትና ምርታማነቱ ወደ አግሮ ኢንዱስትሪና ወደ ኢኮኖሚ መዋቅራዊ ሽግግር እንዲሄድ በዛ ትኩረት አድርገን እየሰራን መሆኑን ለማስቀመጥ ነው። ጥያቄን የመጀመሪያው ጥያቄ ለብልጽግና ፓርቲ ይሆናል። የመጀመሪያው እንግዲህ የመሬት ባለቤትነትና የሴቶች ኢኮኖሚ ነጻነትን ይመለከታል። እንደምናውቀው አንዲት ሴት በመሬትና በሀብት ላይ ባለቤትነት ሲኖራት ከ80 እስከ 90% የሚሆነውን ገቢዋን ልጆቿ ላይ ታውላለች። ዛሬ መንግስት መሬት የኔ ነው የሚልበት ጊዜ ላይ ነን ያለ ነው። መሬት በመንግስት እጅ በመሆኑ እናቶች የኢኮኖሚ ጥገኛ ለመሆን ተገደዋል። በዚህም ሁኔታ ለአመታት ያልተለወጠ ኢኮኖሚ ውስጥ ነን ያለ ነው። ብልጽግና ምን ሊያደርግ አስቧል? በመሬትነት የመሬት ባለቤትነትና የሴቶችን የኢኮኖሚ ነጻነትን በተመለከተ ተፎካካሪ ፓርቲዎች ያቀረቧቸውን ሀሳቦች እንደ ሀሳብነት እናከብራቸዋለን። ሆኖም ግን ብልጽግና በተጨባጭ ተግብሯቸው ውጤት ካስመዘገበባቸው አካሄዶች ምንም የተለየ ነገር አላቀረቡም። ከዛም ባለፈ እንደ መረጃ ይዘው የመጡት መሰረታዊ ዳታዎች እርስ በራሳቸው የሚጣረዙ ናቸው። ለምሳሌ የተረጂዎችን ቁጥር በሚመለከት አንዱ 10 ሚሊዮን ይላል፣ አንዱ 15 ሚሊዮን ይላል። የምርታማነት መጠን ላይም እንደዚሁ አንዱ ከሌላው በእጅጉ የተምታታ ነገር ነው የሚያቀርቡት ማለት ነው። ስለዚህ የኢትዮጵያን የግብርና እምቅ አቅም የኢትዮጵያን ገበሬዎች የምርትና ምርታማነት እድገት ከዛ ጋር ተያይዞ ደግሞ እያደረጉ ያሉትን ጥረትና እያስመዘገቡ ያሉት ውጤት ላይ የተሟላ መረጃ የላቸውም። አርሶ አደሮቻችንን አርብቶ አደሮቻችንን አያውቁም የምንለው ለዚህ ነው ማለት ነው። ስለዚህ በደንብ ሀገሪቷን መገንዘብ እምቅ አቅሟን መገንዘብና ቀጣይ ለግብርና ትራንስፎርሜሽኑ የበኩላቸውን ገንቢ ሀሳብ እንዲያመነጩ አስተያየት ለመስጠት ነው። የመሬት ባለቤትነትና የመሬት ይዞታን በተመለከተ ቅድም በነበረው
ክፍለ ጊዜ ላይ አቋማችንን ግልጽ አድርገናል። የመሬት ባለቤትነት ጉዳይ ከኢትዮጵያ ብሔር ብሔረሰቦችና ህዝቦች ማንነት፣ ራስን በራስ የማስተዳደር በአጠቃላይ ደግሞ በታሪክ ከነበሩ የፖለቲካ ትግል ሂደቶች ጋር በእጅጉ የተቆራኘ ስለሆነ በብሔራዊ የምክክር ኮሚሽን መሰረት የፖለቲካ ልሂቃን በሚያደርጓቸው ድርድሮች ሰጥቶ መቀበልና አጠቃላይ ውይይት የሚፈታ እንጂ የአንድ ፓርቲ ማኒፌስቶ የሚፈታው አንድ ፓርቲ እንደ ማኒፌስቶ አቅርቦ መፍትሄ የሚሰጠው ጉዳይ ነው ብለን አናምንም። ከመሬት ይዞታ ጋር በተያያዘ ግን ያለን ግልጽ አቋም መሬት የግል የመንግስትና የወል እንደሚሆን በአዋጅ ቁጥር 1324 ህዝባር 2016 ላይ በግልጽ አስቀምጠናል። ከዚህ አንጻር የሴቶችን መብት በተመለከተ አዋጁ መግቢያው ላይ በግልጽ እንደሚያስቀምጠው አዋጁን ቀድሞ ከነበረው አዋጅ ማሻሻል ያስፈለገበት ዋነኛው ምክንያት የተለየ ድጋፍ የሚያስፈልጋቸው የማህበረሰብ ክፍሎች የመሬት ይዞታ መብታቸው እንዲረጋገጥ ነው ይላል። አንዱ መሰረታዊ የአዋጁ መቀየር ምክንያት። ከዚህ አንጻር ሴቶች፣ አካል ጉዳተኞች፣ አረጋውያንና እድሜያቸው ለእርሻ ያልደረሱ ወጣቶችን ጭምር በማካተት እናምናለን። የመሬት ይዞታ መብት ተጠቃሚነታቸው እንዲረጋገጥ እናምናለን። ከዚህ በመነሳት በአዋጁ መሰረት ያላቸውን ይዞታ የመጠቀም የማከራየት ለጋራ አራሽ የመስጠት መብት እንዳላቸው እናምናለን። ይህንንም እያስፈጸምን ነው። ከባለ ሀብቶች ጋር እንደ ኢኩዊቲ በማስያዝ በጋራ ማልማት ይችላሉ። በብድር ዋስትና ማስያዝ ይችላሉ። ኩታ ገጠም ማድረግ ይችላሉ። ይዞታን መለዋወጥ ይችላሉ። በአጠቃላይ በባህልና በሃይማኖታዊ ጉዳዮች ደግሞ በሚፈጠሩ የጋብቻ ሂደቶች የሚኖሩ የይዞታ ክርክሮች የሴቶችን መብት የአካል ጉዳተኞችን መብትም ጭምር በአግባቡ እንዲያስከብር የሚል ይህንንም የሚያስፈጽሙ አካላት በአዋጁ በዝርዝር ተለይተው የተቀመጡ ስለሆነ በዛ አግባብ እየሰራን ነው ያለነው። ይሄም በርከት ያሉ ውጤቶችን አስመዝግቧል። በዛ አዋጅ መሰረት ባደረግነው እንቅስቃሴ ለምሳሌ የመደመር መንግስት ወደ ስልጣን ከመምጣቱ በፊት 2010 ላይ ይለማ የነበረው በመኸር ይለማ የነበረው 12.3 ሚሊዮን ሄክታር የነበረው መሬት አሁን በመኸር ወደ 20.8 ማድረስ ችለናል። ይሄ በጣም ትልቅ ለውጥ ነው። ከዛ ባለፈ በክላስተር 13 ሚሊዮን ሄክታር ማልማት ችለናል ማለት ነው። አሁን ተፎካካሪ ፓርቲዎቻችን መሬት የተበጣጠሰ ነው የሚሉት። መሬት ሳይሆን ይዞታ ነው የተበጣጠሰው። ያንን በክላስተር አሰራር ማገጣጠም ይቻላል። በዚህ ሂደትም የምርትና ምርታማነትን የማሻሻል ስራ በጥናት የተረጋገጠ 29% ምርታማነትን በክላስተር መፍጠር እንደሚቻል በተግባር አረጋግጠናል ማለት ነው። ስለዚህ በአነስተኛ የአርሶ አደር ይዞታ ላይ አዲስ አሰራርን በመተግበር በክላስተር በማገጣጠም የተለያዩ የማትጊያ ድጋፎችን በመስጠት ምርትና ምርታማነትን ማሻሻል እንደሚቻል በተጨባጭ ያየንበት ነው። ከዚህ አንጻር ታስገድዳላችሁ ወዘተ ወዘተ የሚል የመንግስትን ሚና የማጥላላት ነገሮች አሉ። እኛ እናስገድድም። ባለው የተፈጥሮ ሀብት ባለው የተፈጥሮ ጸጋ መሰረት ጸጋውን ለይተን አርሶ አደራችንን አርብቶ አደራችንን እናወያያለን። ግብአት በጊዜ እንዲቀርብለት እናደርጋለን። የተለያዩ ድጋፎችን የማትጊያ ስርዓቶችን ከመካናይዜሽን ጀምሮ በማድረግ ነው ወደ ኩታ ገጠም እንዲመጡ እያደረግን ያለ ነው። በዚህም አርሶ አደሩ ውጤቱን ጥቅሙን ስላየ በዘላቂነት እየተገበረው ነው ያለው። በማስገደድ የሚሞከር ነገር ዘላቂነት እንደማይኖረው ያለፈው ታሪካችን የሚመሰክረው ጉዳይ ስለሆነ በእንደዚህ አይነት መንገድ በፍጹም አንሄድም። ከዚህ አኳያ የመሬት ይዞታ እንደዚህ አይነት ለውጥ እንዳመጣ ለማስቀመጥ ያክል ነው። በአጠቃላይ ባለፉት ጊዜያት የይዞታ መብትን በማሻሻል ባደረግነው እንቅስቃሴ የግብርና ጂዲፒያችን 56% ጨምሯል። 1 ቢሊዮን በስንዴ ብቻ የውጭ ምንዛሪ ማዳን መቻላችን ሁሉም ኢትዮጵያዊ በኩራት ሰለብሬት ሊያደርገው ሊኮራበት የሚገባው ጉዳይ ነው ብለን ነው የምናምነው። ተምሳሌትነት በሚመለከት ትርጓሜው ትንሽ ዜጎችን የሚያሳስት መስሎ ስለታሰበኝ ነው። ምክንያቱም ተምሳሌት ሊሆን የሚችል እና ለሚቀጥለው ትውልድ ሊተላለፍ የሚችሉ ምርቶችንና የምግብ ሉዓላዊነት ሴንሶችን አላየንም እና ቢቻል ተምሳሌታዊነታቸውን ቢገልጹልን። ምኑ ላይ ነው ተምሳሌታዊነት? ተምሳሌትነትን ለሚቀጥለው ትውልድ ማስተላለፍ ማለት ኢትዮጵያን ከተረጂነት ወደ ምርታማነት ማሸጋገር ነው። ሌላ ነገር አይደለም። በዲክሽነሪ የረሃብ ተጠቃሽ የረሃብ ምሳሌ የነበረችውን ሀገር አሁን በስንዴ እንድትታወቅ ነው እያደረግን ያለ ነው ማለት ነው። ስንዴ ማምረት ከሆነ እንደ ኢትዮጵያ እየተባለ ነው። በድርቅና በአየር ንብረት ለውጥ በሚያመጣው ጉዳት የምትታወቅና እጇን ለእርዳታ የምትዘረጋ ሀገር ዛሬ የደን ሽፋኗን ከ16.3 ወደ 25.6 እንድታሳድግ አደረግን። ያ ብቻ ሳይሆን የአፍሪካ ክላይሜት ሰሚትን ኮፕ 32 የተባሉ በብዙ ሺዎች የሚቆጠሩ ሀገራት የሚሳተፉበትን
ዓለም ኢትዮጵያን የአየር ንብረት ለውጥ የማይበገር ኢኮኖሚ ለመገንባት እንደ ዋና መሪ አድርጎ የሚያይበትን ሁኔታ ነው የፈጠርነው። ይሄ ማለት ኢትዮጵያን ወደ ተምሳሌትነት መውሰድ ኢትዮጵያን ከታሪካዊ ስብራት ጠግኖ ወደፊት የማራመድ ሀሳብ ስለሆነ ይሄንን ማየት ይቻላል። ኤክስፖርትም እንደዛው ነው። የዛሬ 8 እና 7 ዓመት እኮ የኢትዮጵያ አጠቃላይ ኤክስፖርት ገቢ 2.8 ቢሊዮን ነው የነበረው የሸቀጦች በሙሉ ማለት ነው። ኢንዱስትሪ ሌሎችም ምርቶች ተጨምሮ የሚሸጠው አጠቃላይ ሀገራዊ ኤክስፖርት ማለት ነው። አሁን ግን አምና ብቻ 8.2 ቢሊዮን የአሜሪካ ዶላር ከሸቀጦች ምርት አግኝት ከዚህ ውስጥ 4.1 ቢሊዮን ወይም ደግሞ 50%ን ያመጣው የግብርና ምርቶች ናቸው ማለት ነው። ይሄ ማለት ኢትዮጵያን ከነበረችበት ድህነት ቀይረን ግብርናችንን ከእጅ ወዳፍ ከሆነው አሰራር ለውጠን ዓለም ገበያ ላይ ተወዳዳሪ እንዲሆን እያደረግን ስለሆነ የተምሳሌትነት የታሪክ ስብራትን የማሻሻልና የማስተካከል ጉዳይ ከዚህ ጋር መተሳሰርና መታየት ያለበት ጉዳይ ነው። የተወሰኑ ጉዳዮች ላይ ለመጨመር ከተምሳሌትነት ጋር ተያይዞ ከኢዜማ ተወካይ የቀረበው ጥያቄ መጀመሪያ ጥያቄውን በቅንነት ስላቀረቡ ማመስገን እፈልጋለሁኝ። እንደ ብልጽግና ፓርቲ በጣም ግልጽ ራዕይ ይዘን የምንሰራ ፓርቲዎች ነን። እንደ ሀገር በ2023 አፍሪካዊት የብልጽግና ተምሳሌት የሆነች ሀገርን ለመገንባት ነው እየሰራን ያለ ነው። ሰው የሚጀምረው ከዛ ነው ማለት ነው። በ2040 ደግሞ ዓለም አቀፍ የለውጥ አርአያ መሆን የምትችል ሀገርን ለመገንባት ነው እየሰራን ያለ ነው። እንግዲህ ይሄንን ነው በእያንዳንዱ ዘርፍ እንዲንጸባረቅ ኤክስፔክት የምናደርገው ማለት ነው። በዚህ መሰረት እንደምናውቀው በቱሪዝም፣ በአምራች ኢንዱስትሪ፣ በከተማ ልማት፣ በዲጂታል ኢኮኖሚ ግንባታ ተምሳሌታዊ መሆን የሚችሉ በርካታ ስራዎች እየተሰሩ ነው የሚገኘው። በግብርናና ገጠር ልማትም በተመሳሳይ መልኩ ነው። በግብርናና ገጠር ልማት እንደሚታወቀው አጠቃላይ የግብርናና ገጠር ልማት እይታችን ከዛ ነው የሚጀምረው። እይታችን የሰፋ እይታችን ትውልድን የሚሻገር እይታችን አሁን ያለውን በየአካባቢው ያለውን ነባራዊ ሁኔታ ታሳቢ ያደረገ ገቢር ነበር የሆነ እይታ ይዘን እየሰራን ነው። በዚህም አኳያ እየሰራን ያለነው ስራም በትጋትና በውጤታማነት የታየ መሆኑን መግለጽ ያስፈልጋል። ቀደም ሲል ኢኮኖሚያችን አጠቃላይ በኢኮኖሚም ቢሆን ብንመለከት ብዝሃ ዘርፍ ነው የምንከተለው። በተመሳሳይ ግብርና ላይም እንደዛው ነው። ብዝሃ ዘርፍ ብዝሃ ሰብልን ማዕከል ያደረገ የግብርና እይታና ስትራቴጂ ነው ያለና በዚህ መሰረት የሰራናቸው ስራዎች በብዙ መልኩ ተምሳሌት መሆን የሚችሉ ናቸው። እንዲያው ለመጥቀስ ያህል የሚታወቁ ቢሆንም በአረንጓዴ አሻራ የሰራነው ስራ በብዙ መልኩ ለብዙ አፍሪካ ሀገራት ለዓለም ጭምር ተምሳሌት የሚሆን ነው። በበጋ ስንዴ፣ በሩዝ ኢኒሼቲቭ፣ በበቆሎ እየሰራን ያለነው ስራ፣ በኩታ ገጠም እርሻ ስንሰራ የነበረው ስራ፣ አጠቃላይ በሌማት ትሩፋትና በእንስሳት ሀብት ልማት የአሳ ልማትን ጨምሮ እየሰራን ያለነው ስራ ይሄም በተምሳሌትነት የሚጠቀስ ነው። ግብርናችንን አጠቃላይ ከዝናብና እንደዚሁ ከሞፈር ጥገኝነት ለማላቀቅ እየሰራናቸው ያሉ ስራዎች በሜካናይዜሽን በመስኖ ልማትም እንደዚሁ ተምሳሌት መሆን የሚችሉ ናቸውና ተፎካካሪ ፓርቲዎችን በዚህ ረገድ አይቶ ቢወስዱ በጣም ጥሩ ነው። መጨረሻ ላይ በግብርና ዘርፍ የምንሰራው ስራ የሀገራችንን የምግብ ሉዓላዊነት ብቻ አይደለም፣ ዜጎች መርጦ የመብላት መብታቸው እንዲጠበቅ ብልጽግና በክሮ እየሰራ ነው የሚገኘውና ይሄንን መጥቀስ ጠቃሚ ነው ብዬ አስባለሁ። ማዳበሪያን እንደጉማለን፣ ነዳጅ እንደጉማለን፣ ሌሎች ለግብርና ግብአት የሚሆኑ አግሮ ኬሚካሎችን እንደጉማለን፣ የሜካናይዜሽን እቃዎችን ከቀረጥ ነፃ እንዲገቡ እናደርጋለን። ከዛም ባለፈ ደግሞ ሙያዊ ድጋፍ እንዲያገኙ አርሶ አደሮቻችንን እያበረታታን የማምረቻ ወጪው እንዲቀንስ እያደረግን ነው ያለነው። የግብይት ሰንሰለቱም ያጠረና ዘመናዊ እንዲሆን በርካታ ኢንቨስትመንቶችን እያደረግን ነው ያለነው። ወደ ተለያዩ ሀገሮችም በህገወጥ መንገድ የሚወጣው ምርት በህጋዊ መንገድ እንዲሄድ፣ ወደ ውጭ ከሄደ የውጭ ምንዛሬን እንዲያስገኝ፣ ወደ ሀገር ውስጥ ደግሞ የሚቆይ ከሆነ የዋጋ ንረቱን እንደገና የኑሮ ውድነቱን መቋቋም የሚያስችለን እንዲሆን በዛ አግባብ ታስቦ እየተሰራ መሆኑን ለማስቀመጥ ነው። ዋና መፍትሄው ምርትና ምርታማነቱን አሁንም ካለበት በእጅጉ ማሻሻል እንደሆነ እናምናለን። ከዛ ባለፈ የምርት ሂደቱን በተመለከተ ወጪን የመቀነስና አጠቃላይ ማህበረሰባችን ላይ ያለውን ጫና ለመቀነስ አሁንም ተረባርበን እንሰራለን። ችግሩ ለይተናል፣ የመፍትሄ አቅጣጫውን ይዘነዋል። ለኢትዮጵያ ሕዝብ ቀጥለን የምንናገረው ተስፋ ነው ማለት ነው። የኑሮ ውድነቱን እንዲቋቋም የመግዛት አቅሙም እንዲሻሻል ጭምር በከተማ የሚኖረውና አነስተኛ ገቢ ያለው የማህበረሰብ ክፍላችን በዚህ እንዳይጎዳ የተቀናጀ ጥረት እንደምናደርግ ለማስቀመጥ ነው። ግብርና ባለሙያዎችን በተመለከተ ለተነሳው ጥያቄ የግብርና ባለሙያዎቻችን ከፍተኛ መስዋዕትነት እየከፈሉ ይሄ ለውጥ እንዲመጣ በግብርናው ዘርፍ እያስመዘገብናቸው ያለው ውጤት እንዲመዘገብ ግንባር ቀደም ሚና የተጫወቱ ናቸው። ስለዚህ በኢትዮጵያ ሕዝብ ፊት በመላው ኢትዮጵያ ያሉ በብዙ ሺዎች የሚቆጠሩ የልማት ሰራተኞቻችን በአክብሮት ማመስገን እንፈልጋለን። አንዳንድ አካባቢዎች ላይ
መስዋዕትነትም ጭምር እየከፈሉ ማዳበሪያ ለአርሶ አደሩ እንዲደርስ፣ ምርጥ ዘር ለአርሶ አደሩ እንዲደርስ፣ አርሶ አደሩ ሰብሉን በወቅቱ እንዲንከባከብ በማድረግ ያላቸው ሚና በጣም ከፍተኛ እንደሆነ እናምናለን። አቅማቸውን ለመገንባት አጫጭርና የረጅም ጊዜ ስልጠና ስርዓት ዘርግተንላቸዋል። በዚህ ሂደት ያሉን የግብርና ቴክኒክና ሙያ ኮሌጆቻችን በዲግሪ ደረጃ ጭምር የግብርና ልማት ባለሙያዎቻችን እንዲሰለጥኑ የትምህርት ደረጃቸውን እንዲሻሻል የኑሮ ሁኔታቸውን እንዲሻሻልና አስፈላጊው በስራ ሂደት ለሚያደርጓቸው እንቅስቃሴዎች አስፈላጊውን መሳሪያና ግብአት ለማሟላት ጥረት እያደረግን ነው ያለነው። በስልጠና በአቅም ግንባታ የአጠቃላይ የስራ ሁኔታቸው የተመቻቸ እንዲሆን የጀመርነውን ጥረት በጋራ አጠናክረን የምንቀጥል ነው የሚሆነው ማለት ነው። ከመዋቅራዊ ሽግግር ጋር ተያይዞ ተነስቷል። በዋናነት ግብርናችን በራሱ የተሻገረ ገጠር ከመፍጠር አኳያ ሚናው እንዲጫወት ለፍጆታ ከሚመረት ምርት ወደ ገበያ መር ወደሆነ ምርትና ምርታማነትን በማሳደግ እንዲሸጋገር ይሄ የግብርና ምርት ማደግና ሽግግር ደግሞ የገጠር ሽግግርን እንዲያመጣ በሌሎች መሰረተ ልማቶች በሌሎች የኢኮኖሚ ዘርፎች ጋር ተቀናጅቶ አጠቃላይ የገጠር ሁኔታ እንዲቀየር በገጠር ኮሪደር ልማት ጭምር እየሰራናቸው ስራዎች አሉ። ይሄንን በማድረግ ደግሞ ኢኮኖሚያችን በግብርና ላይ ያለውን ጥገኝነት በመቀነስ መጨረሻ ላይ በግብርናው ዘርፍ የሚሳተፈውን የሰው ኃይል ጭምር በመቀነስ ኢኮኖሚያችን ደግሞ መዋቅራዊ ሽግግር እንዲያደርግ ይሄንን በጣም በተቀናጀ መልኩ በጣም በተጠና መልኩ እየሰራን ነው። እያስመዘገብናቸው ያሉ ውጤቶችም ይህንን የሚያሳዩ ነው። ባጠረ ጊዜ ውስጥ የገጠር ሽግግርን እንዲሁም ደግሞ መዋቅራዊ ሽግግርን አረጋግጠን የሀገራችንን ብልጽግና የምናይ መሆኑን እምነት አለን የሚለውን ለማንሳት ነው። አመሰግናለሁ። ክቡራን ተመልካቾቻችን በግብርናና ገጠር ልማት ላይ ያተኮረው ፋና መድረክ የመጨረሻ የክርክር ምዕራፍ ላይ ደርሷል። በዚህ ምዕራፍ ክቡራን ተከራካሪዎች የማጠቃለያ ንግግር በግብርናና ገጠር ልማት ፖሊሲ ላይ ያተኮረ የማጠቃለያ ንግግራችሁን ታቀርባላችሁ። እያንዳንዳችሁ 4 የተፈቀደ ደቂቃ ይኖራችኋል። አመሰግናለሁ። ክቡራትና ክቡራን ኢትዮጵያውያን አሁን እንዳየነው ብልጽግና ፓርቲ የተከበራችሁ የኢትዮጵያ አርሶና አርብቶ አደሮች ውድ ኢትዮጵያውያን ግብርናን ከሰላም ጋር አያይዞ የሚያነሱ አንዳንድ ፓርቲዎች አንድ እግራቸውን ጫካ አንድ እግራቸውን ደግሞ እዚህ ሰላማዊ መድረክ ላይ አድርገው ማዳበሪያ በአግባቡ እንዳይሰራጭ የሚያደርጉ እንደሆነ መላው ኢትዮጵያ አርሶ አደርና አርብቶ አደር ማን ምን እንደሆነ ያውቃል። ከዛ ባለፈ ኢዜማ የአፍሪካ የውሃ ማማ የሚለውን የኢትዮጵያ ስትራቴጂክ ጠላቶችን የተሳሳተ ትርክት መልሶ ማስተጋባቱ ከብሔራዊ ጥቅም አኳያ ያለውን ውስንነት የሚያሳይ ነው። በዛሬው መድረክ በግልጽ እንደታየው በኢትዮጵያ ግብርና ላይ የሚታየው እምርታ የአጋጣሚ ክስተት ሳይሆን ብልጽግና ፓርቲ ግልጽ ፖሊሲና የአርሶና የአርብቶ አደሮቻችን ብርቱ ጥረት የፈጠረው ውጤት ነው። እኛ የምንመራው ፓርቲ ተስፋ ብቻ ሳይሆን በትጋት የተገኘ ምርትን፣ ንግግር ብቻ ሳይሆን በተግባር የተፈተነ ተጨባጭ ውጤትን ለሕዝብ የሚያቀርብ የተግባር ፓርቲ ነው። ብልጽግና ፓርቲ ከግብርናና ገጠር ልማት ጋር ተያይዞ ለሚነሱ መሰረታዊ ፖሊሲ ጉዳዮች ግልጽና ኢትዮጵያን የሚያሻግር አቋምና ትልም አለው። በዚህም መሰረት የጀመርነውን የማዳበሪያ ፋብሪካ ግንባታ በማጠናቀቅ የግብዓት አጠቃቀምን አሁን ካለበት ነባራዊ ሁኔታ በሄክታር ወደ 200 ኪሎ ግራም በማሳደግ የምግብ ሉዓላዊነታችንን በአስተማማኝ መልኩ እናረጋግጣለን። ግብርናውን ከተለምዷዊ ከእጅ ወደ አፍ አሰራር አውጥተን የኢንዱስትሪ መሰረትና የኤክስፖርት አቅም እንዲሆን እናደርጋለን። ለአርሶና ለአርብቶ አደሩ የግብርና ፋይናንስ አማራጮችን እናመቻቻለን። ግብርናችን ከሰውና ከእንስሳት ጉልበት ተላቆ የሜካናይዜሽን መሳሪያዎችን በመጠቀም በሀገር ውስጥ በማምረት ተደራሽ እናደርጋለን። እርሻን ከዝናብ ጥገኝነት ለማውጣት ለመስኖ ልማት ልዩ ትኩረት በመስጠት ያልታረሱ ሰፋፊ መሬቶችን በአርሶና አርብቶ አደሮቻችን እንዲሁም በግሉ ዘርፍ ተሳትፎ ወደ ዘመናዊ እርሻነት በመቀየር ለሚሊዮኖች የስራ ዕድል እንፈጥራለን። ተለምዷዊ የእንስሳት እርባታ ዘዴን በዝርያ ማሻሻል በዘመናዊ መኖና በጤና መሰረተ ልማት በመተካት የአርሶና የአርብቶ አደሩን ገቢ እናሳድጋለን። የሌማት ትሩፋት ንቅናቄን በማጠናከር የወተት የዶሮና የማር ምርትን ለስርዓተ ምግብ ዋስትና በማዋል የህዝባችንን ተጠቃሚነት ወደ ላቀ ደረጃ እናሸጋግራለን። የአየር ንብረት ለውጥ ተጋላጭነትን ለመቀነስና ኢትዮጵያን አረንጓዴ ለማልበስ የጀመርነውን ስራ አጠናክረን እንቀጥላለን። በገጠር ኮሪደር ልማትና መሰረተ ልማቶችን በማስፋፋት የገጠር ህይወትን እናዘምናለን። ከግብርና ባለፈ በገጠር የኢንዱስትሪ የቱሪዝምና የማዕድን ዘርፎችን በማልማት የተቀላጠፈ የአስተዳደር ስርዓትና የዳበረ የሰው ኃይል ካፒታል በመገንባት የገጠር ኢኮኖሚንና የኑሮ ሁኔታን እናሻሽላለን። አርሶ አደሩ በመሬት የመጠቀም መብቱ በህግ እንዲረጋገጥ
መሬቱን በዋስትና ተጠቅሞ ብድር አገልግሎት እንዲያገኝና ሌሎች አስቻይ ሕጋዊ ሁኔታዎችን ለመፍጠር የጀመርነውን ስራ አጠናክረን እንቀጥላለን። በቀጣይም ከመሬት ባለቤትነት ጋር ተያይዞ ህዝባችን የሚያነሳቸው ጥያቄዎች በሀገራዊ ምክክሩ ማዕቀፍና በህገ መንግስታዊ ስርዓትን በተከተለ መንገድ ምላሽ እንዲያገኝ አበክረን እንሰራለን። ውድ ኢትዮጵያውያን፣ ፓርቲያችን በተግባር የሚያምን በውጤት የሚያምን ፓርቲ ነው። ብልጽግና ምርትና ምርታማነትን በማሳደግ የምግብ ዋስትናና የምግብ ሉዓላዊነትን ለማረጋገጥ እየተጋ ያለ ፓርቲ ነው። ውድ ኢትዮጵያውያን፣ እኛ ያለፈውን የታሪክ ስብራት በላባችን እየጠገንን ነው። የምናልመውን ብልጽግናችንም ከህዝባችን ጋር ሆነን እንደምናረጋግጥ እንተማመናለን። ለውጤታማ ስራዎቻችን ማሳው፣ ምርቱና አርሶና አርብቶ አደሮቻችን የብልጽግና ሕያው ምስክሮች ናቸው። በምርጫ ካርዳችሁ ለስንዴ ነዶ የምትሰጡት ድምፅ ለምግብ ሉዓላዊነት፣ ለቤተሰብ ብልጽግናና ለኢትዮጵያ ከፍታ የሚሰጥ ድምፅ ነው። ብልጽግናን መምረጥ ኢትዮጵያን ከተረጂነት በማላቀቅ ክብሯን ማስጠበቅ ነው። የምርጫ ምልክታችን የስንዴ ነዶ ነው። ብልጽግናን መምረጥ ያደገና የተሻገረ ገጠርን መምረጥ ነው። ብልጽግናን መምረጥ ኢትዮጵያን ወደ ተምሳሌት ሀገር ማሸጋገር ነው። የምርጫ ምልክታችን የስንዴ ነዶ ነው። የስንዴ ነዶ የመተባበር የአንድነትና የሉዓላዊነት ምልክት ነው። ኢትዮጵያን ወደ ተምሳሌት ሀገር ብልጽግናን ይምረጡ። አመሰግናለሁ። አመሰግናለሁ። ትብብር ለኢትዮጵያ አንድነት 4 ደቂቃ። አመሰግናለሁ። የተከበርከው የኢትዮጵያ ሕዝብ ሆይ ከዚህ በመቀጠል ሀገራዊ ጥሪን በንባብ አቀርባለሁ። በህዝብ ፈቃድ ወደ ተመሰረተ የዲሞክራሲ ስርዓትና መልካም አስተዳደር ለመሸጋገር የትብብር ለኢትዮጵያ አንድነትን ለኢትዮጵያን ይምረጡ። በሀገራችን የፖለቲካ ፍጥጫ፣ የእርስ በርስ ግጭትና ደም መፋሰስ በአስተማማኝ ሁኔታ እንዲቆም የሚያደርግ ብሔራዊ እርቅ እንዲኖር የትብብር ለኢትዮጵያ አንድነትን ለኢትዮጵያን ይምረጡ። በመንግስት አስተዳደርና አመራር ግልጽነት፣ ታማኝነት፣ ሀቀኝነት፣ ዘላቂነት እንዲኖር የትብብር ለኢትዮጵያ አንድነትን ለኢትዮጵያን ይምረጡ። በህዝብ መካከል በውይይት በመደማመጥ እና በመቻቻል ላይ የተመሰረተ እኩልነትና ዘላቂነት አንድነት እንዲኖር የትብብር ለኢትዮጵያ አንድነትን ለኢትዮጵያን ይምረጡ። የህግ የበላይነት፣ የግለሰብ ነጻነት፣ የግል ሀብት ባለቤትነትና የህዝብ ማህበራዊ ደህንነት እንዲከበር የትብብር ለኢትዮጵያ አንድነትን ለኢትዮጵያን ይምረጡ። የኢትዮጵያ ሉዓላዊነት፣ ብሔራዊ ጥቅም እንዲከበር የትብብር ለኢትዮጵያ አንድነትን ለኢትዮጵያን ይምረጡ። የሁላችንም ኢትዮጵያ ተስፋ እውን የሚያደርግና ለሁሉም ህብረተሰብ ክፍል የሚጠቅም የኢኮኖሚ እድገት እንዲመጣ የትብብር ለኢትዮጵያ አንድነትን ለኢትዮጵያን ይምረጡ። ከሁሉም በፊት በገጠርና በከተማ ውስጥ የተንሰራፋውን ድህነት እንዲወገድና ወደ እድገት ጎዳና ለማምራት የሚያስችል የኢኮኖሚ እድገት በሀገራችን ለመፍጠር የትብብር ለኢትዮጵያ አንድነትን ለኢትዮጵያን ይምረጡ። ጦርነት፣ መፈናቀል፣ መራብ፣ መጠማት፣ የኑሮ ውድነት እንዲቀየር በሀገራችን ሰላም እንዲሰፍን ትብብር ለኢትዮጵያ አንድነትን ለኢትዮጵያን ይምረጡ። የኢትዮጵያ ህዝብ ሆይ በተለይም አርሶ አደሩና አርብቶ አደሩ በመጻኢ ዕድልህን የኢትዮጵያን መጻኢ ዕድል ለመወሰን ከነገ ጀምሮ በቀሩት ቀናት ውስጥ ካርድ እንድታወጡ ያወጣችሁትን ካርድ ደግሞ ለትብብር ለኢትዮጵያ አንድነት በመስጠት የሀገርን ሉዓላዊነት እንድንታደግ ግብርናውን እንድናለማ ያቀርናቸውን ወርቃማ የገጠርና የአርሶ አደር ፕሮግራሞችና ፖሊሲዎች ተግባራዊ አድርገን ሀገርን እንድንቀይር ለትብብር ለኢትዮጵያ አንድነት እድሉን እንድትሰጡ አውራጣትን ይምረጡ። አውራጣት የአሸናፊነት ምልክት ነው። አውራጣት የልዕልና ምልክት ነው። አውራጣትን ይምረጡ። አመሰግናለሁ። አመሰግኖታለሁኝ። የኦሮሞ ነጻነት ግንባር ኦነግ 4 ደቂቃ አላችሁ። ከብልጽግና የሚቀርበው አቤቱታ አብዛኛው ጊዜ አንድ እግራቸው መድረክ ላይ አንድ እግራቸው ጫካ የሚለው ረብ የለሽ ምክንያት ስለሆነ ይሄንን የኢትዮጵያ ሕዝብና የኦሮሞ ሕዝብ በሙሉ እንዲያቅልን እንፈልጋለን። ይሄ ሊታወቅ ይገባል። ማጠቃለያ ማደርገው የኦነግ መንግስት ልማት ዋና ግቡ ሰዎችን ማብቃት ነው። ዜጎችን በፖሊሲ ዲዛይን ትግበራና ግምገማ ማዕከል ማድረግ አገሪቱን ሁሉን አቀፍ ዘላቂና ሰው ተኮር እድገት እንድታመጣ ማስቻል ነው። ይህም ለሁሉም ነጻነት፣ ክብርና እድልን ያጠናክራል። ግብርናን ማዘመንና ወጣቶችን የስራ ፈጣሪነት ለማስቀጠል ስታርታፕ ኦሮሚያ ፕሮግራም እናስጀምራለን። ስታርታፕ ኦሮሚያ በወጣቶችና በሴቶች ባለቤትነት የሚተዳደሩ የቴክኖሎጂና የአግሪ ቢዝነስ ጅምር ንግዶች ማሳደጊያ የቬንቸር ካፒታል ፈንድ ይቋቋማል። አነስተኛ አርሶ አደሮችን ሳያፈናቅል የቤቱን ምሰሶ ሳያስነቅል
ለሜካናይዜሽን እርሻ እንዲውል በፍቃደኝነት የተመሰረተ የመሬት ውህደትን ማሰባሰብን እናበረታታለን። የመሬት የጋራ ሀብት ሆኖ ሳለ ለአርሶ አደሮች ላልተወሰነ ጊዜ የሚቆይ የአጠቃቀም መብት ሰርቲፊኬት እንሰጣለን። ይህም በመንግስት ከመሬታቸው በዘፈቀደ መፈናቀልን ለመከላከል የይዞታ ዋስትና ይሰጣል። ለወጣቶች የቴክኒክና ሙያ ስልጠና ወይም ቲቬቲ ፕሮግራሞችን በቀጥታ ከግሉ ዘርፍና ከመንግስት መሰረተ ልማት ፕሮጀክቶች ጋር በማገናኘት ለተማሪዎች ዋስትና ያለው የሙያ ልምምድና የስራ መግቢያ እድል የሚፈጥር በመንግስት የሚደገፍ ብሔራዊ ፕሮግራም ይነድፋል፣ በተግባር ይተረጉማል። የማዕድንና የደን ልማት ስራዎችን የሚቆጣጠር ብሔራዊ የተፈጥሮ ሀብት ምክር ቤት እንመሰርታለን። ይህም ከአካባቢ ማህበረሰቦች ጋር በመነጋገር ቅድመ እውቅና እንዲሰጡ እና ከሚገኘው ገቢ የተረጋገጠ ድርሻ እንዲያገኙ ይደረጋል። የህዝብ ስልጣን የጋራ ጥቅምን ለማስፈን ፍትህን ለማስከበርና የዜጎችን ክብርና መብቶች ለመጠበቅ የሚደረግ ኃላፊነት ነው። በዚህ መሰረት ሁሉም የኦነግ አመራሮችና ባለስልጣናት መደበኛ የስነ ምግባራዊ አስተዳደር ቃል ኪዳን ይፈጽማሉ። ይህንንም በማድረግ ለታማኝነት፣ ለትህትና፣ ለተጠያቂነትና ለከፍተኛ የህዝብ አገልግሎት ደረጃዎች ወይም ስታንዳርድ ቁርጠኝነታቸውን ይገልጻሉ። በኦነግ መንግስት እምነት የሞራል ልዕልና የፖለቲካ ስልጣን መሰረት መሆኑን በጽኑ ያምናል። ውጤታማ አመራርም ይህን ከተግባራዊ ብቃት ጋር በአንድነት አጣምሮ መፈጸም እንደሚጠይቅ ያረጋግጣል። ስነ ምግባራዊ ባህሪን፣ ግልጽነትን እና ህዝብን ማዕከል ያደረገ አገልግሎትን በሁሉም አስተዳደር ደረጃዎች ውስጥ በተጨባጭ ሲተገበር ኦሮሚያ ተአማኒነት፣ ህጋዊነትና ዘላቂ መረጋጋትን የሚያጠናክሩ ተቋማትን መገንባት ትችላለች። በዚህም ስልጣን ለግል ወይም ለፓርቲ ጥቅም ሳይሆን ለፍትህና ለህዝብ ደህንነት የሚገልጽ መሳሪያ መሆኑን ታረጋግጣለች። ለእርሻ ሲያገለግል የቆየውን የእርሻ መሳሪያ ለማዘመንና ነፍሰ ወከፍ ወይም የቡድን ቴክኖሎጂ እንዲሰርጽ በማድረግ ወደ አነስተኛ ጥቃቅን እርሻ መሳሪያዎችን ማምረትና መጠቀም ሽግግር ላይ የገበሬውን ክህሎት ማሳደግ ለገበሬ ውጤታማነት እንሰራለን። አገሪቱ በተለይም ኦሮሚያ በዓለም የታወቀችበት እንስሳት ሀብትና የእንስሳት ተዋጽኦ ምርት ለአካባቢ ጥቅም በሚሰጡ ኮምፓራቲቭ አድቫንቴጅ ጥናትና አካባቢውን አገር በቀል እውቀት በመጠቀም ያደራጃል፣ የተሻለ ውጤት እንዲገኝበት ያደርጋል። የመሬት ተደራሽነት ስርዓት ለአርሶ አደሮች እንዘረጋለን። የአጠቃቀም መብት ሰርቲፊኬት እንሰጣለን። ስለዚህ የኦሮሞ ህዝብና የኢትዮጵያ ብሔር ብሔረሰቦች የኦሮሞ ነጻነት ግንባርን ምረጡ። ኦነግ የደረሰበት ሁሉ ሰላም ነው። አመሰግናለሁ። ክቡራንና ክቡራት፣ በግብርናና ገጠር ልማት ፖሊሲ ላይ ያተኮረው የ7ኛው ሀገር አቀፍ ምርጫ ፋና መድረክ የፖሊሲ የምርጫ ክርክር ተጠናቋል። እናንተ ክቡራን የአራት የፖለቲካ ፓርቲ ተወካዮች እዚህ ድረስ በመገኘት ለመላ ኢትዮጵያውያን 120 ደቂቃና ከዛ በላይ ያላችሁን ክብር ለመግለጥ የፖሊሲ አማራጮቻችሁን ቆማችሁ 120 ደቂቃ ያህል ሀሳባችሁን ስላቀረባችሁ በመላ ኢትዮጵያውያን ስም እናመሰግናችኋለን። ክቡራን ተመልካቾቻችን ኢዜማ ፓርቲ በዶክተር አብርሃም በርታና በወይዘሮ ሃሮሌ ዮሴፍ፣ ብልጽግና ፓርቲ በአቶ አዲሱ አረጋና በዶክተር የትምጌታ አስራት፣ ትብብር ለኢትዮጵያ አንድነት ረዳት ፕሮፌሰር ዝናብ አበራ